ብዙዎቻችሁ የምትጠብቁት ተአምራት ሊኖር ይችላል። ይገርማችኋል፣ ህይወታችሁ በራሱ ተአምራት ነው። የናንተ ዛሬን በህይወት መኖራችሁ፣ ዛሬን ብሪዝ ማድረጋችሁ፣ ዛሬን መተንፈሳችሁ ተአምራት ነው። ለአንዳንዶቹ አስገራሚ ነው። ምክንያቱም እንደ ጠላት ሐሳብ ቢሆን ኖሮ ካፈር በታች ከገባን ቆይተን ነበረ። እንደ ጠላት ሐሳብ ቢሆን ኖሮ የኛ ነገር ካከተመ ዘመናት ተቆጥረው ነበረ። ተአምር ነው በህይወታችን። ሰይጣን ማንን መሰለ? የትኛውም ጴንጤ ይፈራል መሰለ? ለፓስተሩ ጎረቤት የሆነውን ጴንጤ አይፈራም። ሰይጣን የትኛውም ጴንጤ ይፈራል መሰለ? ዘማሪዎችን የሚያውቅ ጴንጤ አይፈራም። ሰይጣን የትኛውም ጴንጤ ይፈራል መሰለ? ሀብታም ጴንጤ አይፈራም። ሰይጣን የትኛውም ጴንጤ ይፈራል መሰለ? በጣም ከረባቱን ለብሶ የሚከራይ ሚዜ መስሎ አዳራሽ የሚሞላው ጴንጤ እሱን አይደለም የሚፈራው። ሰይጣን የትኛውም ጴንጤ ይፈራል መሰለ? በጊዜውም ያለ ጊዜው አምላኩን የሚያመሰግንን ጴንጤ ይፈራዋል። በጉድለት ውስጥ ተመስገን፣ በከፍታ ላይ ተመስገን፣ በዝቅታ ተመስገን፣ በማግኘት ተመስገን፣ በማጣት ተመስገን። እግዚአብሔር እንዴት ደርሶ ታሪክን እንደቀየረ ችግር ያስረሳል። ችግር ሲያስረሳ ምስጋና ብቻ ነው የሚያስታውስ። እግዚአብሔር ከነዚህ ቀደምት በሆኑ ዓመታቶች ያደረገልህ በጎነት የሚያስታውስ ምስጋና የሚገርም አስተዋሽ ነው። ምክንያቱም ለማመስገን ስትጀምር ትላንትናዎችን እንዴት እንደተሻገርካቸው፣ እንዴት እንዳለፍካቸው፣ እነዛን የጭንቅ ሌሊቶች እንዴት ዛሬ ታሪክ እንደሆኑ ማስታወስ ትጀምራል። የማያመሰግን ጴንጤና ቁልፉን የዋጠ ልጅ አንድ ናቸው። ቁልፉን ውጠ ወይም በኪስ ይዘ ቆልፈ በእግዚአብሔር አውጡኝ በእናታቸው አውጡኝ ምትል አትወጣም። ከገባበት ሁኔታ የምትወጣው እያመሰገንክ ነው እንጂ ሰዎች የእርዳታ እጃቸውን ዘርግተው አያወጡም። ለምንድነው እግዚአብሔርን የማመሰግነው? ምክንያቱም ስላደረገው ተአምራት ካየኋቸው ብቻ ሳይሆን ካላየኋቸው፣ ከዘለልኳቸው ብቻ ሳይሆን ከገባውባቸው እልፍ ወጥመዶች እሱ እየሰበረ ተአምራትን እያደረገ አለቀ አበቃ የተባለን የህይወት ምዕራፍ እየቀጠለ በህይወቴ ተአምራትን ስላሳየኝ፣ ስላደረገው ተአምራት በህይወታችሁ፣ ስላደረገው ተአምራት በኑሯችሁ፣ ስለከደናቸው ጉድጓዶች፣ ስለሰበራቸው ወጥመዶች፣ ስለሻራቸው አዋጆች፣ እንደ ጠላት ሐሳብ ስላልሆነባችሁ እሱ ክብር ምስጋና ይገባዋል። አሜን ይባላል። አሁን ማመስገን ስትጀምሩ አሁን ይኸውላችሁ ከነዚህ ትምህርት በኋላ ይኸውላችሁ አመስጋኝ ነው የምትሆኑት። ማታካቻታላቫ እኔ እንደዚህ ባርካችኋለሁ። በሄዳችሁበት ቦታ ሁሉ በኢየሱስ ስም በምስጋና ትታወቃላችሁ። ረገጥ አድርጉና አሜን በሉ። ለሰው ልጆች ስላደረገው ታምራት ስለ ምህረቱም እግዚአብሔርን ያመስግኑት። ስለ ምህረቱ አንተ ይቅርታ መጠየቅ ይደክም ይሆናል እንጂ እሱ ምህረት ማድረግ አይደክመው። ስለማያልቅ ምህረቱ፣ ስለማያልቅ ይቅርታው ሰው አንድ ጊዜ ምህረት፣ ሁለት ጊዜ ምህረት፣ ሶስት ጊዜ ምህረት ያደርግና ግን አልበዛም ወይ ብሎ ይልሃል። ይሄው በባለፉት ዘመናት ሁሉ በምህረትና በቸርነት እኔና እናንተን ሲደግፈን ላልታከተው የምህረት አምላክ ላልሰለቸው የደግነት ሁሉ ምንጭ ለሱ በላይ በሰማይ ምስጋና ይሁንለት። በላይ በሰማይ ምስጋና ይሁንለት። እዚህ ቤት ጴንጤ ያለ ወይ? በደንብ አድርጋ አሜን በል። ስለ ምህረቱ እጅግ ስለምንገረምበት ምህረት የሩቅ ብቻ ሳይሆን የቅርብ፣ ባዳ ብቻ ሳይሆን የሥጋ ዘመዶቻችን በተጨባጭ ማስረጃ ሲከሱን፣ አንዳንዶቻችንም በአደባባይ ሊያዋርደን ሰይጣን ሲሯሯጥ ጉዳችንን ወደ ጓዳ እኛን ወደ መድረክ ላደረገ ለሱ በሰማይ ላለ ለእግዚአብሔር ምስጋና ይሁንለት። ጩና በደንብ አድርጋ አሜን በል። አምላኩን የሚያመሰግን ሕዝብ ይበረታል። አምላኩን የሚያውቅ ሕዝብ ይበረታል። ስላደረገው ነገር ብር እንዳንሰጠው ባለጠጋ ነው። ወርቅ እንዳናመጣለት በምድር ያለ ሁሉ አልማዝ የሱ ነው።
በሰማይ ያሉ መላእክቶች ምስጋና አላጓደሉበትም። ለነፍሳችን ስለሆነው ቤዛ፣ ለሕይወታችን ስላደረገው ደግነት እግዚአብሔርን ተመስገን ከማለት ውጪ ምን እንለዋለን? ስላደረገው ተአምራት ብዙዎቻችሁ የምትጠብቁት ተአምራት ሊኖር ይችላል። ይገርማችኋል። ሕይወታችሁ በራሱ ተአምራት ነው። የናንተ ዛሬን በሕይወት መኖራችሁ፣ ዛሬን ፕሪዝ ማድረጋችሁ፣ ዛሬን መተንፈሳችሁ ተአምራት ነው። ለአንዳንዶቹ አስገራሚ ነው። ምክንያቱም እንደ ጠላት ሐሳብ ቢሆን ኖሮ ካፈር በታች ከገባን ቆይተን ነበረ። እንደ ጠላት ሐሳብ ቢሆን ኖሮ የኛ ነገር ካከተመ ዘመናት ተቆጥረው ነበረ። ተአምር ነው። በሕይወታችን በሕይወት መቆየታችን ተአምር ነው። ሰው መሆናችን ተአምር ነው። ከሰው መካከል መቆጠራችን ተአምር ነው። ስማችን ተለውጦ እኛም እንደ ሰው ማዕረግ አግኝተን ሃሌሉያ አሚን ነው ወይ ወዳጆቼ? ምንም እንኳን አዲስና ሌላ ተጨማሪ ነገር በሕይወታችን ባያደርግልንም ምስጋና ይገባዋል። እግዚአብሔርን እንድናመሰግነው ሌላ ተጨማሪ ነገር እንዲያደርግልን አይገባም። ሌላ አዲስ ነገር እንዲያደርግልን አይገባም። አዎ አዲስ ነገር አልሆነላችሁም ሊሆን ይችላል። አንድ ነገር ግን እነግራችኋለሁ። እግዚአብሔርን የምታመሰግኑት አዲስ ነገር ወይም ሌላ ነገር ሲጨምርላችሁ ሳይሆን እሱ አምላካችሁ፣ እሱ አባታችሁ፣ እሱ ወዳጃችሁ፣ እሱ የማይተው የማይከዳ፣ እሱ አፍቃሪያችሁ፣ የዘወትር ጓደኛችሁ፣ ባልንጀራችሁ የሚሸከም ለአንድና ለሁለት ወራት ሳይሆን እስከ ሽበት እስከ ሽምግልና ለሚሸከም ለሱ በጉለት ጊዜ ለሚሸከም በድካም ጊዜ ለሚሸከም በሐዘን ጊዜ ለሚደርስ ለሱ ምስጋና ይገባዋል። እስቲ ጩሁና በደንብ አድርጋ አሜን ባል። ምስጋና የሲኒየር ፓስተሩ ግዴታ አይደለም። የዚህ ቤተ ክርስቲያን ያስተዳደሩ ኃላፊነት ቢመስላቸው ቴክኒሻሎች አሉ። የሽማግሌዎቹ ግዴታ ይመስላቸዋል። አንዳንድ ጴንጤዎች፣ አንዳንድ ጎረምሳ ጴንጤ ቸርች ይመጣና የቤተ ክርስቲያን መሪዎች ግዴታ ይመስለዋል። እግዚአብሔርን ማመስገን። አታመስግን፣ እንደ ስልክ እንጨት ደርቀ ትቀራለህ። አትጠራጠር። ሰዎች በክርስትና ሕይወታቸው እያደጉ ሲመጡ እየገባቸው ሲመጡ አዲስ ምስጋና ለማቅረብ አዲስ ነገር ወይም ተጨማሪ ነገር እንዲጨመርላቸው ኤክስፔክት አደረጉ። አሁን አንዳንድ ሰው በምን ምክንያት ነው ማመሰግነው ይልሃል። የግድ የሚቆጥረው ኪሱ የሚያስገባው የሚያወራርደው እንትፍ የሚልበት ነገር ያስፈልገዋል። እግዚአብሔር ከምናውቀው በላይ የሆነ አምላክ ስለሆነ፣ እግዚአብሔር አውቀን የማንጨርሰው አምላክ ስለሆነ፣ እግዚአብሔር ቶሎ ከመለሰላችሁ እሱ አምላካችሁ፣ እሱ ጌታችሁ፣ እምነታችሁ በጣም እንዲበረታታ ስለሚፈልግ ቶሎ ይመለሰላችኋል። ጭራሽ ከቆየባችሁ ግን there is something ልታውቁት ከምትችሉት በላይ የሆነ አምላክ ስለሆነ፣ ስለዚህ እግዚአብሔር እንድታመሰግኑት አዲስ ነገር ወይም ሌላ ነገር እንዲጨምርላችሁ ያስፈልጋችሁ። ሰይጣን ማንም መሰለ የትኛውም ጴንጤ ይፈራል መሰለ? ለፓስተሩ ጎረቤት የሆነውን ጴንጤ አይፈራም። ሰይጣን የትኛውም ጴንጤ ይፈራል መሰለ? ዘማሪዎችን የሚያቅ ጴንጤ አይፈራም። ሰይጣን የትኛውም ጴንጤ ይፈራል መሰለ? ሀብታም ጴንጤ አይፈራም። ሰይጣን የትኛውም ጴንጤ ይፈራል መሰለ? በጣም ከረባቱን ለብሶ የሚከራይ ሚዜ መስሎ አዳራሽ የሚሞላው ጴንጤ እሱን አይደለም የሚፈራው። ሰይጣን የትኛውም ጴንጤ ይፈራል መሰለ? በጊዜውም ያለ ጊዜው አምላኩን የሚያመሰግንን ጴንጤ ይፈራዋል። በጉድለት ውስጥ ተመስገን፣ በከፍታ ላይ ተመስገን፣ በዝቅታ ተመስገን፣ በማግኘት ተመስገን፣ በማጣት ተመስገን። ሰይጣን የትኛውን ጴንጤ ይፈራል መሰለ? ሲቀበል ብቻ ሳይሆን ሲያጣም የሚያመሰግነውን ጴንጤ ይፈራል። ሰይጣን የትኛውን ጴንጤ ይፈራል መሰለ? ሲሞላለት የሚያመሰግነውን ጴንጤ እንዳይመስልህ፣ በጉድለት ውስጥ የሚያመሰግነውን ጴንጤ ይፈራል። ሰይጣን የትኛውን ጴንጤ ይፈራል መሰለ? ኪሱ ሲሞላ ደሞዝ ሲቀበል የሚያመሰግነውን ጴንጤ አይደለም የሚፈራው። ይገርማል። ሁሉ ነገር ከቤት ከጓዳ ከቦሃቃ ሲያልቅ የሚያመሰግነውን ጴንጤ፣ ምክንያቱም እሱን አቢዩስ ሊያደርገው እንደማይችል፣ ሊያታልለው እንደማይችል፣ ሊሸነግለው እንደማይችል፣ ወደ ፍላጎቱ ወደ ሐሳቡ ወደ ወጥመዱ ሊገባለት አይችልም። ሰይጣን ወደ ወጥመዱ ሊያስገባው አይችልም። ጎሎብሃል ብሎ ከቸርች አያወጣው። ጎሎብሃል ብሎ አጥተዋል ብሎ ወርደሃል ብሎ ከቤተ ክርስቲያን አያጎለው። ዋንኛውና ተቀዳሚው የምስጋና በረከት ምስጋና መንፈስህን ከፍ ያደርገዋል።
መንፈስህን ከፍ ያደርገዋል። መሬት መሬት አትሸትም፣ ሰማይ ሰማይ ትሸታል። በመንፈስ ልዕልና በእግዚአብሔር ግርማና ሞገስ ተሞልተ ወደ ሰማያ ሰማያት ወደ አርያም እንድትመጠቅ የሚያደርግህ እንድትነጠቅ የሚያደርግህ ነገር ቢኖር ብዙ በሚያወርዱ ሁኔታዎች መካከል ልብን በሚያዝሉ ነገሮች መካከል መንፈስህን ከፍ የሚያደርግ ነገር ምስጋና ነው። የምትሰማው ልብህን ያወርደዋል፣ የምታየው ውስጥህን ያወርደዋል። አንድ ነገር ግን እየወረደ ካለ ዓለም ውስጥ አንተን በተቃራኒ ዳይሜንሽን ግራቪቲውን ሁሉ ሽሮ ወደ ላይ ወደ ሰማይ ወደ እግዚአብሔር ሐሳብ ከፍ የሚያደርግህ ምስጋና ነው። በመዝሙር መጽሐፍ 42 ከቁጥር 5 እስከ 6 የእግዚአብሔር ቃል ሲናገር እንደዚህ ይላል። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ትታወኪያለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ በእግዚአብሔር ታመኚ። ነፍሴ ሆይ ለምን ታዝኛለሽ? ለምንስ ትታወኪያለሽ? የፊቴን መድኃኒት አምላኬን አመሰግነው ዘንድ አመሰግነው ዘንድ። በሆነ ጉዳይ አዝናል፣ በሆነ ጉዳይ ተከፍታል። እውነት ነው። በምንኖርበት ዓለም ውስጥ የሚያሳዝንና የሚያስከፋ ነገር ብዙ ነው። ምስጋና ግን ካለበት ሁኔታ ያወጣሃል። አይኖችህን በችግርክና በሁኔታክ ላይ የምታረግ ከሆነ ጭራሽ እየሰመጥክ እየወረድክ ትሄዳለህ። ዓለም በብዙ ተስፋ ተጠምታለች። የዚህ ተስፋ አድራሻ የእግዚአብሔር ምስጋና ይባላል። ምስጋና መንፈስን ከፍ ካካካካካ እያለ ሲያስቸግር በምስጋና ታረገውና ከፍ። አትነጫነጭም፣ አትገጫገጭም። አሜን በል። ከፍ ፕሬዝ ጋድ። ይሄ ሶፍት ይዞ መሐረብ ይዞ የሆነ ፌጦ ይዞ የመጣ ጠቅላላ ራሱ እየተጠረገበት ወደ ቤቱ ይገባታል። አንተ ከፍ መንፈስን ከፍ ነው የሚያደርግ። ይገርማል። ጌታ ምስክሬ ነው። ከሰይጣን ራዳር ውጪ ነው የሚያደርግህ። አትታይም። በቃ ሰይጣን ቢፈልግ አያገኝም። ከሰይጣን ራዳር፣ ከችግር ራዳር፣ ከለቅሶ ራዳር፣ ከሆነ ነገር ራዳር ውጪ ነው የምትሆነው። እግዚአብሔር ምስክሬ ነው። ከበሽታ ራዳር ውጪ ነው የምትሆነው። በኢየሱስ ስም ይሄ ይሆንልሃል። ሁለተኛው የምስጋና በረከት የእግዚአብሔር ሕልውና እንዲሰማን ያደርጋል። የእግዚአብሔር ሕልውና እንዲሰማን ያደርጋል። ቢሰማንም ባይሰማንም የእግዚአብሔር ሕልውና በዙሪያችን አለ። አንዳንዴ ግን ላይሰማን ይችላል። ሕልውናው አይሰማን። ምክንያቱ ደግሞ እሱ ስለሌለ ሳይሆን እኛ ስለራቅን ነው። አስታውስ፣ ቢሰማህም ባይሰማህም የእግዚአብሔር ሕልውና በዙሪያ ካለ። አንዳንዴ ግን የእግዚአብሔር ሕልውና አይሰማህም። the presence of God አይሰማህም። መገኘቱ አይሰማህም። የእግዚአብሔርን ሕልውና ኤክስፒሪየንስ እንድታደርግ የሚያደርግ ፕሬዝ ምስጋና። ምን ማለት መሰለህ? የእግዚአብሔር ሕልውና ሳይሰማ ሲቀር it is a time to praise ማለት ነው። ልክ ሕልውናውን ኤክስፒሪየንስ እንዳላደረግ ሲሰማ ያ የምስጋና ራይት ታይም ነው ማለት ነው። ራይት ታይም ነው ማለት ነው። let me tell you ሕልውና ወደ አንተ እንዲመጣ እንዳትጠብቅ። አንተ ነህ ወደ ሕልውና ውስጥ የምትገባው። አንተ ነህ ተነስተህ ወደ እግዚአብሔር ሕልውና የምትገባው። ወደ ሕልውናው ለመግባት መነሳት አለብህ እንጂ ምቹ ጊዜና ሁኔታ መጠበቅ የለብህም። አንዳንድ ሰው ወደ እግዚአብሔር ፕሬዘንስ ለመግባት ምቹ ጊዜ፣ ምቹ ቦታ ይጠብቃል። ቦታው ይመቻል ወይ?
ሁኔታው ይመቻል ወይ ሰዓቱ ይመቻል ወይ ብሎ ይደም ይጠብቀው ግን አይደለም። ይኸው እዚህ ጋር የእግዚአብሔር ህልውና 24 ሰዓት በሳምንት 7 ቀን በአመት 365 ቀን አብልብል። አንተነ ተነስተ ወደ እግዚአብሔር ህልውና የምትገባው እንጂ የእግዚአብሔር ህልውና ወደ አንተ እንዲመጣ ኤክስፔክት እንዳታረግ። ለዚህ ነው አዳስ ሰዎች በአምልኮ ጊዜ ይቀመጣሉ፣ በዝማሬ ጊዜ ይቀመጣሉ፣ ቃል ሲነበብም አያነቡም። የሚፈልጉት ምንድነው? እንደ ድንገተኛ አሞራ እላያቸው ላይ። የእግዚአብሔር ህልውና ከይሴ አይደለም እላይ ላይ መጥቶ የሚደፋው። አንተነ ተነስተ ወደ ፕሬዘንሱ የምትገባው። ስትገባ ደግሞ በምስጋና ነው የምትገባው። ልክ ማመስገን ስትጀምር አትሞስፌሩ መቀየር ይጀምራል። የከበበክ ነገር ልክ እንደ ሞራ መገፈፍ ይጀምራል። ባንተና በእግዚአብሔር ፕሬዘንስ መካከል ገብቶ የነበረው መጋረጃ መቀደድ ይጀምራል። መንፈስ ቅዱስ በህይወትክ ላይ በሙላት መገለጥ ሲጀምር ኤክስፒሪየንስ ማድረግ ሲጀምራለህ። የእግዚአብሔር መንፈስ በህይወትክ ላይ እንደገና እንደ አዲስ መፍሰስ ይጀምራል። ሶስተኛው የእግዚአብሔር በረከት ምስጋና ለእግዚአብሔር ያለህን መረዳት ያሳድገዋል። ለእግዚአብሔር ያለህን አንደርስታንዲንግ ያሳድገዋል ምስጋና። መዝሙር 69 ቁጥር 30 እንደዚህ ይላል፣ የእግዚአብሔርን ስም በዝማሬ አመሰግነዋለሁ በምስጋናም ከፍ ከፍ አድርገዋለሁ ይላል። አንድን ነገር በአጉሊ መነጽር በምታይበት ጊዜ ከፍ ያለ ምስል ታያለህ። እግዚአብሔርን ከፍ ብሎ ማየት ከፈለክ በምስጋና ነው። እግዚአብሔርን በሁኔታክ ላይ ከፍ ማድረግ፣ በኑሮክ ላይ ከፍ ማድረግ፣ በጥያቄክ ላይ ከፍ ማድረግ የምትችለው በምስጋና ነው። ለእግዚአብሔር ያለህን መረዳት ይጨምረዋል ምስጋና። ቀድሞም ክብር የበቃነ አቤት ከዛስ ሞልቶ ቀድሞም ክብር የበቃነ ስትል ስለ እግዚአብሔር ያለህ መረዳት ትጨምራለህ። ወይኔ አልሰማኝም። እየዘመርክ ለእግዚአብሔር ያለህ አንደርስታንዲንግ ይጨምራል። እያመሰገንክ ቆይ ስማ፣ እንደዚህ ብላችሁ ጻፉ። እግዚአብሔርን ማተለቅና ችግርህን ማተለቅ ምርጫ አንተ ነው። That's your choice። እግዚአብሔርን የማተለቅና ችግርህን የማተለቅ ምርጫው ያንተ ነው። you can ችግርህን ማተለቅ ትችላል። አንዳንድ ሰው ችግሩን ሲያተልቀው በኢየሱስ የኛ የዘር ማንዘራችን ችግር ከቅምቅም አያቶቻችን የመነጨ ግንዱ 9ኛው ላይ እንዲህ በቀላሉ የሚሰበር የሚነቀል አይደለም ይላል። የኛ ቤት አለመሳካት፣ የኛ ቤት ምን የሆነ ውጤት ማጣት፣ ችግርህንም ማተለቅ እግዚአብሔርን ማተለቅ that's your choice። እግዚአብሔርን ማተለቅ ከፈለክ ግን ያለህ አማራጭ አንድ ጉዳይ ነው፣ ምስጋና ነው። ምስጋና ነው። እግዚአብሔር እንዴት ደርሶ ታሪክን እንደቀየረ ችግር ያስረሳል። ችግር ሲያስረሳ ምስጋና ብቻ ነው የሚያስታውስህ። እግዚአብሔር ከነዚህ ቀደምት በሆኑ አመታቶች ያደረገልህ በጎነት የሚያስታውስህ ምስጋና ነው። ምስጋና የሚገርም አስተዋሽ ነው። ምክንያቱም ለማመስገን ስትጀምር ትላንትናዎችን እንዴት እንደተሻገርካቸው እንዴት እንዳለፍካቸው እነዛን የጭንቅ ሌሊቶች እንዴት ዛሬ ታሪክ እንደሆኑ ማስታወስ ትጀምራለህ። ምስጋና ኤክሰለንት ሪማይንደር የሚገርም አስታዋሽ ነው። የማያመሰግን ሰው በር የሌለው የችግር አጥር ውስጥ ነው የሚኖረው። አታመሰግንም ማለት በር በሌለው የችግር አጥር ውስጥ ነው የምትኖረው። ሰው ካለበት ችግር ሰንጥቆ የሚወጣው በምስጋና ነው። ትኩር ብላችሁ እዩኝ። እኔን በጣም የምታውቋቸውና ባወቃችኋቸው ዘመኖች ሁሉ በችግር ውስጥና በሮሮ ውስጥ ያሉ ሰዎች ካሉ አንድ ነገር ቼክ አድርጉ። ሰዎቹ
ከፍተኛ አጉረምራሚዎች ናቸው። ከፍተኛ አጉረምራሚዎች ናቸው። አታመሰግንም ማለት መውጫ በር በሌለው አጥር ውስጥ ትኖራለህ ማለት ነው። ራስ ላይ ትቆልፋለህ ማለት ነው። ራስ ላይ ትዘጋለህ ማለት ነው። አንተ ራስህ ላይ ከዘጋ ደግሞ ማንም አይከፍትልህም። የማያመሰግን ጴንጤና ቁልፉን የዋጠ ልጅ አንድ ናቸው። ቁልፉን ውጠ ወይም በኪስ ይዘ ቆልፈ በእግዚአብሔር አውጡኝ በእናታቸው አውጡኝ ብትል አትወጣም። ከገባበት ሁኔታ የምትወጣው እያመሰገንክ ነው እንጂ ሰዎች የእርዳታ እጃቸውን ዘርግተው አያወጡም። ምስጋና የእግዚአብሔርን ተአምራት ያስታውሳቸዋል። መዝሙር 105 ከቁጥር 1 እስከ ቁጥር 5 እንደዚህ ይላል። እግዚአብሔርን አመስግኑ፣ ስሙንም ጥሩ፣ ለአሕዛብም ሥራውን አውሩ፣ ተቀኙለት፣ ዘምሩለት፣ ተአምራቱን ሁሉ ተናገሩ፣ የሰራትንም ድንቅ አስቡ፣ ተአምራቱን የአፉንም ፍርድ። ደሞዝ ልንገርህ፣ let me tell you wherever you go የእግዚአብሔርን ህልውና ይዘህ መሄድ ከፈለክ ካንተ የሚጠበቀው ህልውና አይደለም ማለት ያለብህ praise God ነው። ሃሌሉያ። ምክንያቱም እግዚአብሔር አይኖቹ ማደሪያው ራሱ በምስጋና ነው። እግዚአብሔር የሚያመሰግኑት ሰፈር እግዚአብሔር ወቅ ያደርጋል። እግዚአብሔር እነማን ቤት ይገኛል መሰለ? በጣም ዘመናዊ መኖሪያ ወይም ደግሞ በጣም ተራ ቤት ባላቸው ሰዎች ቤት ውስጥ አይደለም። በሚያመሰግኑት ሰዎች ድንኳን ውስጥ እግዚአብሔር ያድራል። ማይቲ የሆነ እግዚአብሔር ግሎሪ ነው ይዘው ከምታረግ ስታመሰግነው እግዚአብሔር እና ሰዎች ስታመሰግኑ አሜን ስትሉ ተባረክ ስትሉ ለእናታችሁ ለአባታችሁ ለፓስተራችሁ የሚመስላችሁ ሰዎች አላችሁ። ይሄው ነገር ጊዜና ቦታ እንዳትመርጥ በህልውናው ለመኖር የትም ሆነ መቼም የትም መቼም በእግዚአብሔር ህልውና ውስጥ መኖር ይቻላል። እሱ ግን በምስጋና ተባረክ የኔ ጌታ፣ አመሰግንሃለሁ የኔ አባት፣ አቤቱ ስራህን እናገራለሁ፣ ተአምራትህንም አወራለሁ፣ ለኔ ለባሪያ ያደረከውን። አባ መላቸሩ ዶልዶሌው የኔ አባት አባ መላቸሩ አመጣጥ ድንቅ፣ ስራ ልዩ በለዋ፣ ጨምርለት፣ ስጠው፣ ይሳቡን ድገመው፣ ተባረክ ብለ ደግሞ ለማመስገን ከፈለክ ማሰብ ብቻ ነው የሚጠበቅብህ። አሁን አንድ ሰው እንዴት ላመስገን ለማመስገን የሚረዱ 16 ነጥቦች የሉም። ለማመስገን የሚረዳ ወፍ ነጥብ የለም። ለማመስገን የሚረዳ አንድ ጉዳይ ብቻ ነው፣ ማሰብ ብቻ። ማሰብ ጀምር እስቲ። ለምሳሌ ዛሬ እንኳን ብዙ ሰዎች ሆስፒታል ናቸው፣ አንተ እዚህ ነህ። ለምሳሌ ዛሬ ከእንቅልፍ ስትነሳ እግር ይሰራል፣ እጅ ይሰራል፣ ጤነኛ ነህ። ዛሬ እንኳን በጣም ብዙ ሰዎች ከመኖር ወደ አለመኖር መጥተዋል። ዛሬ እግዚአብሔር አምላክ በሰው መካከል በክብር እንድትገኝ አድርጎሃል። አንተና ያንተ የሆኑ ሁሉ ተጠብቀዋል። ስንቶች ነበሩ በጸባይም በብቃትም በእውቀትም ካንተ በላይ የነበሩ ዛሬ ካፈር በታች የገቡ። አንተ እንዴት በህይወት ኖርክ? ከምሕረቱና ከቸርነቱ የተነሳ። ለዚህ ደግሞ እግዚአብሔር አምላክ ይመሰገን ዘንድ ይገባዋል። አሜን ይባላል።